ወይዘሪት አብሳላት እንኳን ምክንያት አግኝታ መልሳ ፍፄን ይዛ መጥታለች። እንግዲህ መጀመሪያውኑ ሀይሚ ነበረች እንግዲህ ወደ ቤት የጠራቻት አይታችኋል። አሁን ብሩክ በዚህን መልኩ ካባረራት በኋላ መልሳ ፍፄን ይዛ መጥታለች። አብሳላት እያለች ያለችው አሁን በሀይሚና በብሩክ መካከል ፈጽሞ ችግር መፍጠር አልፈልግም ብላለች። እንግዲህ ከአሁን በፊት የሰራቸውንም ቪዲዮ አይተናል። እንደ ሴት ልትረዱኝ ይገባል ባለችው ንግግር ሀይሚ ባዘወይ በጣም በዚህን ልክ የዋህ ትሆናለች ብዬ ፈጽሞ አልጠበቅኩም። ሴቶችን የምንረዳበት ቦታ አለን፣ የማንረዳበትም አንዳንዴ ራሳችንን የምናስቀድምበት፣ አንዳንዴ ደግሞ ራሳችንን ወደኋላ ለሰዎች ብለን ወደኋላ ሸሸት የምንልበት አጋጣሚ አለና ሀይሚ በአሁኑ ላይ ልክ የሰራች አልመሰለኝም። እንደኔ እንደ ሀሳብ ልክ የሰራች አልመሰለኝም። አብሳላትን መጥራት የለባትም ነበር። ለምን እንደ ሴት ተረዳቻት ሳይሆን የምለው ወደ ቤት መጥራት የለባትም ነበር። ማውራትም እንኳን ብትፈልግ በስልክ የሚያልቅ ነገር ነበር። ከዛም አልፎ ደግሞ ወደ ቤትም እንኳን ብትጠራት ሌላ ቦታ ምናልባት ቤት ነው የሚሻለው ብላ እንኳን ብትጠራት ብሩክ በዛን ወቅት መምጣት በሌለበት ወቅት መምጣት እንደማይችል እርግጠኛ ስትሆን፣ ለምሳሌ ስፖርት ሊሄድ ይችላል፣ የተለያዩ ቦታዎች ሊሄድ ይችላል። እያንዳንዱ በሚሄድበት ምክንያት የተወሰነ ሰዓት ይቆያልና በነዛ ወቅቶች ልትጠራትም ይገባ ነበር። እንግዲህ አይታችሁ ከሆነ ገባች። የተወሰኑ ከሰላምታ ቀጥሎ አንዳንድ ነገሮችን መነጋገር ጀመሩ። ብሩክ መጣ። ጉዳዩ ወይ አብሳላትና ሀይሚ የተጠራሩበት የተገናኙበት ጉዳይ አልተፈጸመ ወይም ደግሞ ምንም ነገር አልተፈጠረም ብሎም እንትን እንደማለት ደግሞ አይቻልም። በዚህ መሀል አሁን ብሩክና ሀይሚ ያሉበት ሁኔታ አይታችኋል። እንግዲህ ፍፄ ይዟት የመጣው ነገሮችን ለማስተካከል ይመስለኛል። አብሳላት አሁን እያለች ያለችው በእነሱ መካከል ምንም ችግር መፍጠር አልፈልግም፣ እንደዚሁ እኔም አሁን ላይ እንድታግዙኝ የምፈልገው የበፊቷን አብሳላት እንደሆን ነው። ነገሮች በጣም ከቁጥጥር ውጭ ሆነዋል። ሳላውቀው ራሴን አጣሁት እያለች ነው። በፊት ላይ ለራሴም ብዙ ኮንፊደንስ ያለኝ ለሰዎችም ጥሩ አስተያየትና አመለካከት ያለኝ ነበርኩኝ። አሁን ደግሞ በጣም ራሴን ከሰዎች እያገለልኩ ነው፣ እንደዚሁ ከራሴም እየራኩ ነው። እንደዚሁ እናንተ ደግሞ ከቅርቤ የሆናቸው እንደ ጓደኛ ቢያንስ ባታገሉኝ ባታርቁኝ፣ እንደ ጓደኛ ብታዩኝ እኔ ምናልባት የበፊቷ አብሳላት የበፊቱ ማንነቴ ሊመለስ ይችላል ብላለች። ባይዘዌ አብሳላት ጥሩም ጎን መጥፎም ጎን ነው ያላት ለነ ሀይሜ። እንግዲህ መጥፎ ሊያደርጋት የቻለው ከኔ ቁጥጥር ውጭ ነው፣ ልቤ ነው ያዘዘኝ ብላ እያወራችሁ ያለችው ፍቅር ሲሆን፣ መልካም ጎን ደግሞ አይታችኋል። መቼም አብሳላት ወደ እነ ብሩክ በተጠጋችበት ጊዜ ግምቷ፣ አስተያየቷ፣ አስተሳሰቧና ውሳኔዋ እነሱን ለማገናኘት እነሱን ይበልጥ ለማቀራረብ በእነሱ መካከል ተፈጥሮ የነበረው በሀይሜና በብሩክ ማለት ነው ተፈጥሮ የነበረው ክፍተት እንድስተካከል አስባ ይመስለኛል መጀመሪያ ላይ የሆነው ነገር። ግን ውጤቱን አይታችኋል። ይበልጥ ጉዳዩ ተባብሶ ሀይሜና ብሩክ ለመለያየት እስከ መወሰን ድረስ ሁሉ የደረሱበት ሁኔታ ነበር። አሁን ብሩክና ሀይሚ ነገሮችን አስተካክለው ወደ ራሳቸው ተመልሰው ችግሮቻቸውን በሙሉ በሚባል መልኩ ሙሉ ለሙሉ ማለት ይቻላል ችግሮቻቸውን ፈተው ጥሩ ሁኔታ ላይ ነው ያሉት። እንደዚሁም ደግሞ በሽምግልናው ዙሪያ በጣም ደስ የሚሉ መረጃዎች እየወጡ ነው። በቅርብ ሽምግልና እንደሚላክ ሽማግሌዎችም ዝግጅት ላይ እንደሆኑ፣ ሙሼም ደግሞ ሁሉንም ነገር አዘጋጅታ ሙሼ ያውም ብሩክና ሀይሜን ብቻ ሳይሆን ሀብና ናኒንም ለማጋባት አቅዳ ተዘጋጅታ እንደሆነ በራሷ አንደበት ተናግራለች። ይሁንና ወደ ብሩክና ሀይሚ ስንመለስ ዛሬ እንግዲህ ጥሩ ሀሳቦችን ገልጸዋል። በተለይ ደግሞ ፍፄ ከአሁን በፊትም አብሳላትን ሄዶ አናግሯታል፣ መክሯታል። በሶስታቸው መካከል ያለውን ማለት ነው በሀይሚ በብሩክና በአብሳላት መካከል ያለውን ሁሉን ነገር ግልጽ አድርጎ አብራርቶላታል። ዛሬም አሁንም ፍፄ የመጣው ይህንን ነገር ይበልጥ ለማብራራት ይመስለኛል። እንደዛም ነው ደግሞ ምክንያቱም ከአሁን በፊት ፍፄም ከብሩክ ጎን ነበረ። አብሳላትን ይዞ ሲመጣ ለምን አብሳላትን ይዘው እንደመጡ ምናምን አብረን አይተናል። እንደዚሁ የፍፄ ሀሳብ እንደ ብሩክ ነበረ። አሁን ላይ ግን የፍፄ ሀሳብ እንደ ሀይሚ እየሆነ ነው ያለው።
ሀይሚ አሁን ላይ ምንም እንኳን የአብሳላት አመጣጥ ባይመቻትም አብሳላትን መረዳት አለብን። እንደዚሁም ደግሞ እሷን አግልለን ሳይሆን የምንመክራት እሷን አቅርበን እንደዚሁ ምንም አይነት ነገሮችን ብትሰራ ብሩክና ሀይሚ መለያየት እንደሌለባቸው በራሷ አንደበት የተናገረችው እኔና እሷ አንለያይም፣ ምንም ብታደርጊ አመጣጥሽ ልክ ባይሆንም ነገር ግን እንደ ሴት ልረዳሽ ፈልጋለሁ ብላታለች። እና ጥሩ ነው፣ የሀይሚ ሀሳብ ጥሩ ነው። እርግጥ ከሀይሚ ይልቅ አሁን ላይ ትክክል ነው ብዬ የማስበው ካሳለፈው ሁኔታ አንጻር አንዳንድ ሰዎች ደርሰው የሚበሳጩ ሰዎች አጋጥሟቸው አያውቁም? ምንም ሳያውቋቸው የሚሰድቧቸው ሰዎች አጋጥሟቸው አያውቁም? እነዛ ሰዎች የራሳቸው የሆነ ያለፉበት የህይወት ውጣ ውረድ አለ። ደርሰው አንዳንድ ሰዎች ዝም ብለው የሚሳደቡ አሉ፣ ዝም ብለው የሚበሳጩ አሉ። ሰዎችን ቀርቶ ራሳቸውን የሚጠሉ ሰዎች አሉና እነዛ ሰዎች ከንዴታቸው፣ ከጩኸታቸው፣ ከስድባቸውና እያንዳንዱ ከድርጊታቸው በስተጀርባ ህመም አለ። ይህን የምላችሁ ለምንድን ነው? ብሩክ ለምንድን ነው እንደዚህ የተበሳጨው ይመስላችኋል? ነገሮችን ለማስተካከል የሄደበት ርቀት በጣም አድካሚ ነበረ። ባይዘዌ እንደዛም ሆኖ እንኳን ራሱን እንደ ጥፋተኛ ነበረ ብዙዎቻችን እያየ ነው የነበረው። ማንንም ሴት ታስገባለህ ወደ ቤትህ፣ የማንንም ሴት ትቀርባለህ፣ የማንንም ሴት አይነት ነገር ብዙ ኮመንቶች እዩ። በቤቱ ስትሄዱ ባይዘዌ ጽሁፍ አንደበት ነው እና ያንን ሁሉ ምላስ ነው ሰምቶ ችሎ የነበረው። አንድ ሰው ደግሞ ባላጠፋው ጥፋት ሲነገረው መጥፎ ነገር ሲሰማ ባላደረጋችሁት ነገር መጥፎ ነገር ሰው ሲላችሁ በጣም ነው የሚያመው። እንደዚሁም ደግሞ ያንን ነገር እያስተካከላችሁ የምትሄዱበት መንገድ ይበልጥ ሌላ ተቃራኒ ሀሳብ እያመጣ ሲሆን አይታችኋል ከኤፍሬም ጋር ምን እንደተፈጠረ። ሀይሚን ከኤፍሬም ለመመለስ ምን ያህል መስዋዕት እንደከፈለ አሁን ድረስ ከጠለፋው ወደዚህ ነው ነገሮች እየተስተካከሉ የመጡት። እንደዚሁም አሁን እፎየው ነገሮች ተስተካከሉ ብሎ ሀገር አማን ብሎ ወደ ቤትም ተመልሰው አሁን በሰላም እየኖሩ በሰላም ገብቶ በሰላም በሚወጣበት ጊዜ የአብሳላት መልሶ ወደ ህይወቱ መመለስ አስደንግጦታል፣ አሞታልም። እንደገና ያሳለፈውን ያንን ውጣ ውረድ መልሶ እንዲያስታውሰው ነው ያደረገው እና ያንን መንገድ ደግሞ መልሶ መድገም አይፈልግም እና ቢናደድም ብሩክ ልክ ነው ባይነኝ። ሀይሚ በአሁኑ ላይ በመጠኑም ቢሆን አብሳላትን መረዳት የለባትም ሳይሆን በመጠኑም ቢሆን ተሳስታለች ባይነኝ። በዋናነት በሀይሚና በብሩክ መካከል እንደዚሁም ደግሞ በማንኛውም ጥንዶች በማንኛውም ጓደኛሞች መካከል ስምምነት በመካከላቸው ምንም ልዩነት እንዳይፈጠር ሁለታቸው መስማማት አለባቸው፣ በሚመቻቸውም በማይመቻቸውም ጉዳይ ላይ። ምናልባት የአብሳላትና የሀይሚ መገናኘትና በአንዳንድ ነጥቦች ላይ መወያየት አስፈላጊ ሊሆን ይችላል። ይህ ነገር ለብሩክ ላይመቸው ይችላል፣ ሊመቸውም ላይመቸውም ይችላል። ባይዘው ይሁን እንጂ መነጋገር ነበረባቸው። እኔ የአብሳላትን ቪዲዮ አይቼ ትላንት በሰራቸው እንደዚህ ስላለች በጣም አሳዝናኛለች። ፍቅር ደግሞ እንደፈለግ ነው አይደለም። አንድን ሰው ያንን ሰው መውደድ አለብኝ ብለን አይደለም ባይዘው ፍቅር የምናፈቅረው፣ ድንገት ነው ፍቅር ከልብ የሚመነጭ ነገር ስለሆነ በእቅድና በፕሮግራም የሚጀመር በፕሮግራም መልሶ በውሳኔ የሚቋረጥ ነገር አይደለምና የሚያሳዝን ፓርት አላት እርግጥ አብሳላት። ነገር ግን ብሩክ እንዳለው የራሴ የሆነ ህይወት አለኝ፣ የራሴ የሆነ መንገድ አለኝ እያላት ቢሆንም ብላ ብዙ ተጭናው ነበር በወቅቱ። አስባችሁታል? አሁን ላይ ያንን ነገር ነው ይበልጥ ጎልቶ እንዲታየው ይበልጥ በቃ የአብሳላት መምጣት እንደገና ደግሞ አሁን ከስንት መከራ በኋላ ነው ከኤፋ ጋር ነገሮች የተስተካከሉት። ኤፋ አሁን ሙሉ ለሙሉ ለሀይሚና ለብሩክ በጥምረታቸው ላይ ሀይሚም እዚህ ቤት በመኖሯ ብሩክና ሀይሚም እንደዚሁ አብረው መቀጠላቸው አሁን ላይ ተቀብሎታል። ኤፋ ለራሱ በተለይ የሽምግልናውን ሀሳብ ብዙ ነገሮችን ኤፋ ለራሱ ተስማምተዋል። ሁሉም ነገሮች ተስተካክለው በዚህን መልኩ ሆኖ ሳለ እንግዲህ በአሁኑ ላይ ፍፄ ለምን መልሶ ይዟት መጣ እንዳትሉ፣ አንድ ሰው መነጋገር ያለበት ነገር ላይ ተነጋግሮ መጨረስ ያለበት ነገር ላይ ግዴታ ነው መነጋገር አለበት እና
አሁን ይበልጥ ያብራራለታል ብዬ አስባለሁ ፍፄ ለብሩክ እንደዚሁ ደግሞ ያሳለፈው ነገር ፈጽሞ የሚመለስ እንዳልሆነ የአብሳላት ወደ ቤት መምጣት የአብሳላት በተደጋጋሚ ወደ እነ ብሩክ ቤት መምጣትም ደግሞ በሱ ላይ ምንም ጫና የሚፈጥር ነገር እንደሌለው ሀይሚም ደግሞ የታዘበችው ነገር ቢኖር ማንም ሰው ወደ ህይወቱ ቢመጣ ብሩክ ከኔ ተደብቆ ምንም ነገር አያደርግም። በአሁኑም ላይ እስካሁን ባለው ነው ጊዜ ላይ ከጠለፋው ወደዚህ ጀምሮ ተደብቆ ማንንም እያገኘ ማንንም እያናገረ አይደለም በማለት ንጽህናውን መስክራለታለች ሀይሚ። ባይዘዌ ብሩክና ሀይሚ ምን ያህል እንደሚከባበሩ በተለይ ብሩክ ለሴቶች ያለው ክብር ለሴቶች ያለው ራሱን የሚጠብቅበትና ራሱን የሚሰትርበት መንገድ ብዙ በተለይ ሰሞኑን ባየናቸው ቪዲዮ ላይ ምን ያህል ጠንቃቃ ልጅ እንደሆነ አይተናል። እንደነዚህ ጠንቃቃ የሆኑ ሰዎች ደግሞ በቀላሉ ይዝረከረካሉ ብሎ መገመት ትንሽ ከበድ ይላል። ለግምት ለራሱ ያስቸግራል። እና ብሩክ ያው ካሳለፈው ሁኔታ አንጻር ነው እንጂ ብሩክ አሁንም ማነች ወይዘሪት አብሳላት መጣች አልመጣች ያን ያክል ለሷ ቦታ እንደሌለው እንደዚሁም ለመልካምነቷ ካሁን በፊት ለምን ብላ እንደቀረበችው እነሱን ለማስታረቅ ብዙ ተብላለች። ባይዘዌ መጀመሪያ ፓርት ላይ ሀይሚና ብሩክ በዛን መልኩ ተቀያይመው በነበረ ጊዜ ድንገት ነው አብሳላት የመጣቸውና በዛን ወቅት በጣም ብዙ ነገር ተብላለች። ሴት ልጅ ናት። በተለይ ደግሞ ወደ ሚዲያ ሴቶች ልጆችና ወንድ ልጆች እኩል አይደሉም። እንደዚሁ አስተያየትም ይገርማቸዋል። ሴቶች ላይ ሲሆን በጣም ከባባድ የሆኑ ነጥቦች ናቸው የሚጻፉት እና ወንዶች ላይ ደግሞ ያን ያህል ጫና የሚፈጥር ቃል የለም። ምንም ቢባል እንደ ሴት ብዙ እንትን የሚል ፓርት የለም። የሚገርመው ደግሞ ኮማቹም ሴት ነው። አብዛኛው ኮማች ሴቶችን ለማሸማቀቅ ሴቶችን በዚህን ልክ መልሰው ወደ ሚዲያ እንዳይመጡ ሁሉ ነው ፍላጎታቸው እንደሚመስለኝ። ና ባይዘው የተሳዳቢ ሰው በጣም ነው የሚያሳዝነኝ። እኔ በራሴ በጣም ነው የሚያሳዝን። እንደ ተሳዳቢ ሰው የሚያሳዝን ሰው የለም ባይዘው። ምክንያቱም በቃ የመጨረሻ አቅም የሚሳደቡ ሰዎች በቃ ያላቸው አቅም ያች ናት እና እውቀትም ቢሆን ሀሳብ ባይመቸው አንድ ሰው ሀሳብን በሀሳብ መግለጽ ይሄ እንደዚህ አይደለም እንደዚህ አይባልም ነው እንጂ ስድብ በቃ የመጨረሻ ነገር ነው። ከእውቀትም አንጻር በቃ ከዛ በላይ እውቀት የሌለው ሰው ነው የሚሳደበው። ከአቅምም አንጻር በቃ ያቸው ናት አቅሙ። ስድብ ደግሞ ማንንም አይጎዳም ባይዘዌና በተለይ ወደ ሚዲያ የምትመጡ ሴቶች የሚመጡ ሌሎችን ሴቶች ቢኖሩ በስድብ ሞራላቸውን እንትን እንዳትሉ ነው የምለው እኔ እንደራሴ እንደምክር። እና አብሳላትን አሁን ላይ መሳደብ ምናምን ሳይሆን ምክር ነው የሚያስፈልጋት። እንደዚሁም ደግሞ በተለያዩ ነገሮች ማገዝ ወደ ራሷ የምትመለስበትን መንገድ እና ይህን ነገር ደግሞ ከኛ ይልቅ ሀይሚ ተሽላ ተገኝታለች። ነገሮችን ታስተካክላለች ብዬ ተስፋ አደርጋለሁ።